ሰላም ጤና ይስጥልኝ ጓደኞቼ፣ ዛሬ የምገኘው በሂልተን ሆቴል ነው። አዲስ አበባ ሂልተን ሆቴል ነው። የተገኘሁበት ምክንያት ደግሞ ባለፈው እንደምታስታውሱት ለመጀመሪያ ጊዜ ጂጂን እጅጋየሁ ሽባባውን ለህዝቡ መልእክት እንድታስተላልፍ ያደረገውን የመድረክ አስተዋዋቂና ጋዜጠኛ ወዳጄ ወንደሰን ከበደ ይህንን በአይነቱ ልዩ የሆነ ጠቅላላ ድምፃዊ ማለት ይቻላል ከላይ እንደምትመለከቱት ይህን ሁሉ ሰው የከተበበትን ይህንን መጽሐፉን ያስመረቀበት ቀን ነው። በዚህ ቀን እንግዲህ የ30 ዓመት ጓደኛው ድምፃዊ ጸጋዬ እሸቱ ተገኝቷል። ህብስት ጥሩነህ እንደዚሁ ተገኝታለች። በርካታ አርቲስቶች ደግሞ የሚገርማችሁ በዚህ ልጅ ነው ወደ ህዝብ የተዋወቁት እና ኤግዚቢሽን ማዕከል የዛሬ 30 ዓመት አካባቢ የጀመረው የሙዚቃ ድግስ ነው ብዙዎችን ወደ መድረክ ያመጣው እነ ቴዲ አፍሮን ሳይቀር ማለት ነው። እና በርካታ ድምፃውያን ጀርባ የነበረ የመድረክ መሪ እንደዚሁም ጋዜጠኛ ነው ወንደሰን ከበደ። ዛሬ ደግሞ ያወጣው ይህ መጽሐፉ በሚገርማችሁ ሁኔታ አርቲስቶቹ ራሳቸው የሌላቸውን መረጃ ነው ይዞ የወጣው። ለእኔ ወንድሜ ነው፣ ጓደኛዬ ነው፣ ብዙ ትዝታዎች አብሮ አለ እና ይሄ ቀን ለወንዴ ልዩ ቀን ነው። እንግዲህ በፕሮግራሙ ላይ እንደምትመለከቱት ፕሮግራሙ ስሜታዊ የሚያደርግ የተለያዩ ዝግጅቶች ነበሩት። ዛሬ እንግዲህ ወንዴ በነበረው በዚህ ዝግጅት ላይ በርካታ ጉዳዮችን ዳሷል። እናቴ አደራ አደራ እናቴን አደራ ሚየን አደራ ስትል ህብስት ተጫውታለች። ለወንዴ ስትል ነው እዚህ የተገኘችው። ጸጋዬ እሸቱ ከነሙሉ ባንዱ ነው እዚህ የተገኘው። ላፎንቴኖች ተገኝተዋል። ትልልቅ የጥበብ ሰዎች የተገኙበት ድግስ ነው የነበረው። በዚህ ዝግጅት ላይ እንግዲህ ወንዴን ብለው እየመጡ ናቸው፣ ጥሪውን አክብረው እየመጡ ናቸው። ጋዜጠኞች አሉ፣ የጥበብ ሰዎች አሉ፣ አርቲስቶች አሉ። እነ ደረጃ ሄዴ ሁሉ ነበሩና የሚገርማችሁ ነገር የዛሬ 30 ዓመት እንግዲህ ወንዴ ትንሽ ልጅ ነው፣ ግን ትልልቅ ስራዎችን ይሰራ የነበረ ታላቅ ሰው ነው። ወንዴ በድጋሚ እንኳን ለዚህ ቀን አበቃ። ይሄ ትልቅ ነገር ነው የሰነድክልን። ምክንያቱም አርቲስቱ ራሱ ይዘፍናል እንጂ ክስተቶችን አይጽፋቸውም። እንደነ ወንዴ አይነት ሰዎች ናቸው ለህዝብ ፕሮሞት እያደረጉ ህዝብ መረጃ እንዲኖረው በማድረግ እንደነዚህ አይነት መረጃዎችን ሲያስተላልፉ የነበረውና ብዙዎቻችሁ በተለይ የዚህ የአሁኑ ትውልድ ወንዴን አታውቁትም። ለዚህ ነው ባለፈው ህብስት እንትናን ጂጂን በተመለከተ ወደ መድረክ ይዟ ሲወጣ አንዳንዶች ሲጫጩ አብራችሁ ትታደርግ የነበረው። ወንዴ የሚገርም ሰብዕና ያለው ሰው ነው። ዛሬ የእሱ ቀን ነው። በድጋሚ እንኳን ደስ አለህ። ያው በሰማይ ቤት ብትሆን እናቴ እንኳን አደረሰሽ እላለሁ። የሚሰማኝን ስሜት ነው። መልካም የእናቶች ቀን ብቻ ለማንኛውም በቅድሚያ ጋዜጠኛና የመድረክ አስተዋዋቂ ወንደሰን ከበደ እንዲህ ያለ የልጅነት ዘመን የወጣትነት ዘመን ትዝታውን እና የዘመን ትውስታውን ደግሞ ለህትመት ስላበቃ በጣም እጅግ አድርጌ እንኳን ደስ አለ ልለው እፈልጋለሁ። እናንተም አግዙኝ። እንኳን ደስ አለ። የመድረክ ማስታወሻ ከኢትዮጵያ እስከ ሰሜን አሜሪካ ጥላሁን ገሰሰ ቴዲ አፍሮን ቃል ያስገባበት ታሪካዊ መድረክ ይለናል ወንድዬ። አንበሳ ሌላ አንበሳ እያለ ቴዲ ወደ ንጉሱ ያመላክታል። የሙዚቃው ንጉስ ጥላሁን ገሰሰ በተሽከርካሪ ወንበር ላይ ሆኖ በመድረክ ላይ ተገኘ። ተመልካች በስሜት ይጮሃል። ቴዲ በጉልበቱ ተንበርክኮ የጥሌን ጉልበት ይስማል።
አንገት ለአንገት ተቃቀፉ። በሎስ አንጀለስ የሙዚቃ ድግስ ላይ የታደመው ሕዝብ እንባም ደስታም ተደበላለቀበት። መድረኩን የምመራው እኔ ነበርኩ ይለናል ወንድዬ። በዚህ ፕሮግራም ላይ ዕለቱን በማስመልከት አንጋፋው ድምፃዊ ጸጋዬ እሸቱና እጅግ የምንወዳት ድምፃዊት ህብስት ጥሩነህም እናትነትን ከፍ አድርገው የሚዘምሩበት ቀጣይ ፕሮግራም ይኖራል። አብራችሁ ቆዩ። አመሰግናለሁኝ። እንደምን ዋላችሁ? ስለመጣችሁ በጣም አመሰግናለሁ። ከፊታችሁ እንድቆም በብዙ የረዳኝን እግዚአብሔር አምላክንና እናቱን ወላዲት አምላክን አመሰግናለሁ። ከልጅነት እስከ እውቀት በዝቅታዬና ከፍታዬ ሁሉ በጸሎትና በምክሯ በጥልቅ ፍቅሯ ላልተለየችኝ ብቻዋን 6 ልጆች ላሳደገች ውድ እናቴ አበባ አለሚቱ በየነ ዕድሜና ጤናን እመኛለሁ። እህት ወንድሞቼ ሁላችሁንም ልብ ይመርቅ። ምንም እንኳን በእድሜ ታናሽ ቢሆንም በስራው ግን ትልቅ የሆነው ወንድሜን ጋዜጠኛ ቢንያም ከበደን በድብቅ ስላደረግክልኝ ሁሉ እግዚአብሔር በግልጽ ይክፈልህ። የሕይወትን ትርጉም ይበልጥ ላደመቀችልኝ ለባለቤቴ ለወይዘሮ ኢትዮጵያ ኃይሉ ኢትዮጵ ለልጆቼ ማያና መስፍኔ ልባዊ ምስጋናዬን አቀርባለሁ። ገና በአፍላ ወጣትነት ዕድሜ ይሄ ልጅ የመድረክ አያያዙ ግሩም ነው ብለው ለትላልቅ መድረኮች በር የከፈቱልኝ 2 ታላላቅ ባለውለታ እናቶችን በዚህ በእናቶች ቀን በዚህ አዳራሽ በእንግድነት በመመልከቴ ደስ ብሎኛል። ክቡራትና ክቡራን በመድኃኔዓለም ቸርነት በመብርሃን ድጋፍ ልጆቿን ለቁም ነገር ያበቃችሁን እናታችንን በክብር አመስግኑልን። አመሰግናለን። ድፍን ወራት ይሁንልሽ የክት ቀን ዓመት ባልሽ ፈክተሽ ልይሽ ደምቀሽ ባለም አንቺን መሳይ ለእኛ የለም። እኔ ላልብስሽማ የሚያምረውን ካባ እንኳን ደስ ያለሽ። በዛሬው ቀን በልጅ ደስታ ላይ በመገኘትሽ በጤና በሰላም በመገኘትሽ እንኳን ደስ ያለሽ። ክበርልን ዕድሜና ጤና እንመኝልሻለን። በዚሁ ጸግሽ ሙዚቃውን መቀጠል እንችላለን። ከዚህ በላይ ስሜት ውስጥ መግባት ስለማይሆን ወንዴ ምናልባት የምትለው ነገር ካለ ግን ትችላለን። እግዚአብሔር ዕድሜና ጤና ሰጥቶልን እናታችንም በዚህ መድረክ ማመስገን በመቻሌ እግዚአብሔር የተመሰገነ ይሁን። ቅድም በባህል ባለሙያዎች ተገልጸዋል።
6 ልጅ በብቸኝነት አሳድጎ እዚህ ማድረስ ቀላል ነገር አይደለም። አሁንም እድሜና ጤናውን ስጥሽ። ወዲዬ ካደሳለ ሃፒ ማዘርስ ዴይ። መልካም እናቶች ቀን እጅግ ሰው አክባሪ በእህቶቿም በቤተሰቦቿም የተባረከች ነች። ብስትዬ አከብርሻለሁ፣ እወድሻለሁ። መረጃ በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እጅግ አድርገን እናመሰግናለን።
መልዕክትም ካለህ እንድታስተላልፍ ነው። ወንዴ ደግሞ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እድሜ ይስጥልኝ። እንግዲህ እና ጤና ይስጥልን። ጸግሽ ከነ ባለቤቱ ዘነበች ጌታሁን ዜድ ጋር ይሄ ያለ አርቲስት ጸጋዬ እሸቱ ከነ መላው ቤተሰብ ይላል። ባለፉት 10 ዓመታት በወንድምነትና በሙያ አጋርነት በልዩ ቤተሰባዊ ፍቅር በመዝለቃችን አመሰግናለሁ። ከአንጋፋ እስከ ወጣት ከያንያን የመድረክ ስራዎችን የዳሰስኩበትና የዘመኔን መልክ ለማሳየት የሞከርኩበት የመድረክ ማስታወሻ መጽሐፌን ለመታሰቢያነት በክብር አበርክቻለሁ። ወንደሰን ከበደ ይላል። ፊልማዊ ታውቀዋለህ? ያው ብዙ ባለሙያዎች አሉ። ከብዙ ባለሙያዎች መሀል አንዱ ወንድዬ ነው። አሁን ብዙ መግለጫ መስጠት አይቻልም። ነገር ግን በጣም የማከብረውና የማደንቀለት ምንድን ነው፣ እኛ ጋር ምንም ማስታወሻ አሁን እዚህ መጽሐፍ ላይ የምታዩት ያንን ዘመን ያሳለፍንበት ነው። ግን አንድ ፎቶ ፈልጌ ቤት ውስጥ ለማግኘት በጣም ይቸገራል። ወንደሰን ግን የዚህን ያህል ታሪክ የዚህን ያህል በዛ ዘመን ያሳለፍናቸውን በጣም በጎ ጊዜዎችን በዚህ አይነት መደራጀት መጽሐፍ ላይ ሰርቶ በተለይ ብዙ ዶክመንት ለሌለን ባለሙያዎች በጣም ደስ የሚል ማስረጃ የሰጠን ይመስለኛል። ስለዚህ በዚህ መልኩ ወንደሰን በተቻላችሁ እንድታከብሩልኝ እጠይቃለሁ። በመላው አርቲስት ስም ማለት ነው። ምክንያቱም እኛ የመጣንበትን በዚች አጭርና ስክን ባለች አገላለጽ አሳይቶልናል። ዛሬ የመጡት ትውልዶች ደግሞ ምን እንደሚያስፈልጋቸው ይሄኛው መመሪያ ይሆናል ብዬ አስባለሁ። ስለዚህ በጣም ነው የማመሰግነው። ወንድ ለእኔ ያለውን ክብርና ፍቅር ግን ትንሽ ይከብደኛል። ምክንያቱም በዚህ ልክ ሰው ሊወደድ አይችልም። ለእኔ የሚሰጠኝን ነገር በዚህ ልክ መሸከም ያቅተኛል ብቻ ለሁሉ ከዛ ከነበርኩበት ትልቁ ዘመን ልበለው ዛሬ እስከደረስኩበት ድረስ ወንደሰን ለእኔ ያለውን ክብር ራሱን ተናግሮታል። ምናልባት እንግዲህ መጽሐፉ በየእጃችሁ ሲገባ ያለውን ነገር በዝርዝር ታውቁታላችሁ። እግዚአብሔር ያክብርልኝ፣ ቤተሰብህን ይባርክ፣ ደግመህ ደጋግመህ መልካም ነገር ሁሉ ይግጠምህ። አመሰግናለሁ። በመጀመሪያ አንተ ወዳለህበት ሀገር በመጣው ቁጥር ሁሌም ማለዳ ከሆቴሌ እያነሳ ለምታንሸራሸረኝ መታየት ያለባቸውን ታሪካዊ ቦታዎች ለምታሳይ ቤትህ ወስደህ ልጆች ባለቤት አስተዋውቀህ ድል ባለ ድግስ ጓደኞችን ጭምር ሰብስበህ ያከበርከኝ እዛ ሰምቼ ወደ ሀገር ኢትዮጵያ በተመለስኩ ቁጥር ባቶችን አትሄድም እያልክ የሚቋጠረውን ቋጥረህ ለመላው ቤተሰብ ጭምር የምትልክ ታናሽ ወንድሜ ወንዶሰን ከበደ እንኳን ደህና መጣ፣ እንኳን ደስ አለህ። ከመጀመሪያው ጀምሮ እኛ ባለንበት መድረክ ሁሉ በእውቀትም በልምድም እያካፈልን በወንድምነት ስሜት አሁን የዘለቀ ወንድማችን ነው። እዚህ የተገኛችሁ ታላላቅ አርቲስቶች የአንጋፋዎቹ ፈለግ ተከትላችሁ እየደመቃችሁ አብሪ ኮከብነታችሁን እያረጋገጣችሁ ያላችሁ እነ ራሔል ጌቱ ከልጅነቷ ጀምሮ በኢትዮጵያ ልጆች ላይ ትልቅ ስራዎችን ስትሰራ ቆይታ አሁን ደግሞ እንግዲህ ወደፊት ታላላቆቹን ኢትዮጵያውያን አርቲስቶችን ከሚተኩልን ድምፃውያን መካከል አንዷ ናት። በግጥሙ ገበሬ ያለው አማርኛ በመጠቀም በቅኔው እጅግ የምንወደው የምናደንቀው ዳን አድማሱ በዛሬው ዕለት እንዳው ትንሽ የጉሮሮ እክል ስለገጠመው እንጂ ከፍቶሽ እንዳላይ ጥሩ አድርጎ ሊጫወት በዚሁ በክብር ስለተገኘልን እሱንም አመሰግናለሁኝ።
እንግዶቻችን እንኳን ወደ መድረኩ በሰላም መጣችሁልን። ሽልማቱንና የምስክር ወረቀቱን እንደዚሁም ደግሞ ይፋዊ የመጽሐፍ የምርቃት ስነ ስርዓቱን እናካሄዳለን።